የተባበሩት መንግስታት የዓለም ምግብ ፕሮግራም በኢትዮጵያ ከ10 ሚሊዮን በላይ ሰዎች በአገሪቱ እየጨመረ ነው ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚከናወነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ መጥቷል ያለውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ባወጣው መግለጫ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሰዋል። ወይዘሮ አጸደ ወልደ ሚካኤል፣ ወይዘሮ ቅድስ በለጠና ዶክተር ጌታቸው እንዳላማው እድገት በህብረት ሲዘምቱ በአስራዎቹ መጨረሻ ቢሆኑ ነበር። ያኔዎቹ 3 ወጣቶች የተመደቡበት በሰሜን ሸዋ ሰላ ድንጋይ ከተማ ነበር። ከ50 ዓመታት በኋላ ዘማቾቹ ዳግመኛ ተገናኝተዋል። ትውስታቸውንም እንዲህ አካፍለውናል። እልል ብሎ ሳይ ቤተክርስቲያን አለ ከጣቢያችን እኛ ልናርፍበት ከተዘጋጀልን ቦታ አጠገብ ቤተክርስቲያን ነበር። ቅዱስ ማርቆስ ይባላል። እዛ ማርቆስ ማርገጃው ላይ ገበሬው ተሰልፎ ሴቱ ወንዱ ወጥቶ ምን ታቦት ይወጣ ነው የሚመስልሽ ነበር። በጣም ደስ ይል ነበር። እሱ ሁሉ እኛን ኢንከሬጅ ያደረገን አስደሰተ። በደንብ የወንዶቹ ለብቻው፣ የሴቶቹ ለብቻው፣ የአዝማቾቻችን ለብቻው ዶርም ተዘጋጅተው ወታደራዊ አዝማች አለን፣ ሲቪል አዝማቾች አሉን፣ የዩኒቨርሲቲ መምህራን፣ የሃይ ስኩል መምህራን ምናምን ሲል እንወጣለን። ደግሞ አፈር መሬት የሚያስበላ ዳገትና ቁልቁለት እየወረድን እየወጣን ምንጭ እናጎለብታለን፣ ገበሬውን እናበረታታለን። ገበሬ ማህበር ለመጀመሪያ ጊዜ የተደራጀው በእኛ ነው። እኛ ነው ያደራጀን። መሰረተ ትምህርት እናስተምራለን። ሰርቶ ማሳያ ጣቢያ አለን፣ የአትክልት እሱን ቆፍረን ተክለን እናሳያለን ለገበሬው። ገበያ ላይ ያለውን ሁኔታ ዞር እያልን እያየን ይመካከራቸዋለን። እንደውም ምልሽ ብዙ አይነት እንቅስቃሴዎች ነበሩ። ይህንን ታሪክ ልንገርሽ። ምን ሆነ መሰለሽ፣ አንድ ጓደኛ አለችኝ፣ አሁንም አለች። ከእሷ ጋር አልተለያየንም። እስካሁን አብረን ነን ያለነው። በሆነውም ባልሆነውም እንገናኛለን። የእሷ እጮኛ የነበረ ሰው ግብርና ይሰራ ነበር፣ ግብርና ሚኒስቴር። የኔ የአሁኑ ባለቤቴ ደግሞ እዛ ግብርና ይሰራ ነበር። አሁን እሷን ሊጠይቅ ሰላ ድንጋይ ይመጣል። ባልየው እጮኛው ሲመጣ አብረው ነው የሚመጡት እና ሲመጣ ያየኛል። እኔ ደግሞ ነገሬም አላልኩትም። የጓደኛዬ እጮኛ መጥቷል ብዬ እዛ ቡና አፍልቼ ምናምን ምሳ ጋብዤ ምናምን ተለያየን ማለት ነው። ከዛ ደብረ ብርሃን አንድ ሌላ በጋራ የምናውቀው ሰው ነበረ። እኔ እሱን አላውቀውም፣ እሱ እኔን አያውቀኝም፣ ግን በጋራ የምናውቀው ሰው ነበር። በእሱ አማካኝነት አንድ ቀን ተገናኘን። እችን ሴት ነው የምታውቃት? የት ነው የምታውቃት? ምናምን ተገናኘን፣ ተዋወቅን፣ በቃ ጨረስን። ከዛ በኋላ ኮተቱን ይዞ መጣ። በቃ በመጨረሻ እህል ዋሽ ነው ገባ። ያው ሁሉ ተደጋግሞ እንደሚገለጸው ለኢትዮጵያ ታሪክ የመጀመሪያውን መሰረታዊ አስተዳደር መዋቅር የመሰረተ እድገት ህብረት ስራና እውቀት ዘመቻ ነው። ሁሉም በሄደበት አካባቢ መሰረታዊ የሆነውን አስተዳደር ወይም ቀበሌ የመሰረተው ዘማች ነው። በደም ፍቅርማ ከዛ ጊዜ ጀመረ። በኋላ ከተመለስን በኋላ ህጋዊ ጋብቻ ሆኖ ወልደው ከበደው ያሉ ጓደኞቻችን አሉ። ያው እንግዲህ የገጠር ፍቅር እንግዲህ በሞባይል አይደለም ያን ጊዜ የሚገለጸው። የሚገላለጹበት ነገር በቋንቋን በፊልም በመነጋገር ነው። በሂደት ፍላጎታችን ይገላለጻል። የፕሮግራም በጣም እንጻጻፍ ነበር። ለፍቅረኛ የሚላክ ከሆነ ስታይሉ ይለያል። ለቤተሰብ የሚጻፍ ከሆነ እንደዛ ስታይሉ ይለያል። ሰማይ ርቀቱን፣ አሸዋ ብዛቱን፣ የፀሐይ ግለቱን ምናምን እየተባለ ይጀምራል። በልብ ቅርጽ መጽሐፍ፣ በመካከሉ ጦር ማሳል የፍቅር ከሆነ ማለት ነው። የፕሮግራሙን እያሽከረከሩ በክብ መልክ መጽሐፍ እንደዛ አይነት ነገር አለ። አንድ ታሪካዊ ቦታ ነበር፣ ማስመስሞ ጠፋብኝ። አንድ ትልቅ ገደላማ ቦታ ሪፍት ቫሊ ነገር አለ። የቀድሞ አባቶች ለመዋጊያ የፈለፈሉት ዋሻ አለ። ዋሻው 2 መኝታና ሳሎን ያለው ነገር ይመስላል። መዋጊያ መስኮትም አለው እና ያንን ለመጎብኘት ስራ በማይኖርበት ሰዓት እንሄዳለን። በዚህ ጊዜ በጣም ጥልል ያለ በረሃማ ነገር ሜዳማ ነገር ስለሆነ እነዚህ ፍቅር ያላቸውንና የሌላቸው ሰዎች አብረው የሚሄዱበት ሰዓት አንዱ አንዱን ይረሳዋል። ፍቅረኛ ያለው ከፍቅረኛ ጋር ሲያወራ ይሄኛው አይድል ይሆናል፣ ብቸኛ በሚል አንዳንድ ጊዜ የተለያዩ መንፈስ ነክ ነገሮች ይከሰታሉ። እንዲህ አይታየኝ ማታ ስንመለስ በሀገራችን ቦታ ላይ መጮህ፣ መለፍለፍ፣ ከዛ የአካባቢ ሰዎች ጠርተን አስታግሰን የመለያየት ነገር
እንደዚያ አጋጣሚዎች አሉ እና እነዛ በጣም ፈኒ የነበሩት ነገሮች እነሱ ናቸው። እኛም የማናውቃቸው ገሰብ የታወቁ ሆነው ችግር ሲኖር ይሄ ቡዳ የሚባል አይነት ነገር ስላለ ደርሰው መድኃኒት አድርገው ከዛ ይፈውሳቸው ነበር እና እነዚህን አንረሳም። እዛን ጊዜ ምን የለ አንድ ሬዲዮ የኔ ሬዲዮ ነበረች አለኝ። ጠዋት አንድ ቡድን ይወስዳታል። ማታ አብረን የተወሰነ ቦታ ቁጭ ብለን እንሰማለን። ካምፓየር አለ እዛ የተለያየ ሰራ ነው፣ ዘፈን ነው፣ ብሔረሰብ መከሌ እንዲህ ነው የለ ደስ የሚልሽ ነገር ሃይማኖት ልዩነት አናቅ የዘርና ምንም እናቅ አንድ ነን በቃ አንድ ፍቅር ሊሆን ግሩፕ ነበር። በቃ ማታ ስብሰባ አለ። በማርክሲዝም ጥናት ነው የተጀመረው ስብሰባው። በኋላ ግን ወደ እንትን እየተቀየረ መጣ። ዘመቻውን እንተው ገና እንሂድ ወደሚለው ቀን ተቆረጠ። በዚህ ቀን ዘመቻውን ጥለን እንሄዳለን እና ይሄ ሁሉ በድብቅ ነው እንግዲህ። ሌሊት ነው እኮ ደግሞ በመኪናው ተደብቀን ከቃ ጋር ሆነ ሌሊት ደብረ ብርሃን ገባን። ትንሽ ቆይቶ በቃ መንግስት በቃ እንደዚህ ዘመቻ መታችኋል እስከዚህ ቀን ድረስ ካልተመለሳችሁ ሰርቲፊኬት አይሰጥም፣ ስራም አትቀጠሩም፣ ትምህርት የለም ሲላል ተወሰኑ ተማሪዎች ተመለሱ። ተወሰኑት ግን በዛው ቀሩ። ወጣቶች ነን ሁላችንም። የለውጥ ትናላ ይሄ አፍላን ሚታዊነት አለ አይደል? እና አንዳንድ ጊዜ እዛ እኛ ባልነው መሰረት ሂድ የምንልበትም ጊዜ አለ። እዛ ሆኛ አሁን ብዙም አልታወቀኝም። በኋላ ግን ስትሰማ ከሚሉት ነገር እኛ ባልነው ይሁን እንደ ወረዳ አስተዳዳሪም እንደ ፖሊስ አዛዥም የሚያደርገን ጊዜ ነበር። ከህብረተሰቡ ጋር አንዳንድ ጊዜ የመጋጨት ነገር ነበር። በአብዛኛው ጊዜ ግን ተስማምተን ቤታቸውም እየወሰዱን ያለውን እያካፈሉን ስብሰባ ሲኖርም ጠላም ዳቦም እያመጡ ልክ እንደ ልጆቻቸው አድርገው ነበር የያዙን። ሁሉ ነገር ልውጥ ብሎ በቃ እኛ የምንፈልገው ሶሻሊዝም መሬትና ፕላስቲክ በሚል መሪ ቃል የዓለም መሬት ቀን ወይም በእንግሊዝኛው እርዝ ዴይ በመላው ዓለም እየተከበረ ነው። ይህንን አስታከን አንድ ነገር እናንሳ። ብዝሃ ሕይወትን መጠበቅ ሲባል ምን ማለት ነው? ተፈጥሮን ባንጠብቃት ምን ይመጣብናል? ከአካባቢ ጥበቃ በማፈንገጡ እውነት የሰው ልጅ ለከባድ ችግር ሊዳርግ ይችላል ወይስ ሳይንስ ነገሮችን እያጋነነ እየነገረ ነው? ፕሮፌሰር ተሾመ ሶሮምሳ በአዲስ አበባ ዩኒቨርሲቲ የአካባቢ ሳይንስ ማዕከል ተመራማሪ እንግዳ አድርገናቸዋል። በአጭሩ በሚገባ ኤግዛምፕል ላንሳ። ዩኬ ናሽናል አጀንዳ ብሎ ያስቀመጠው ፖሊኔሽንን ነው። ፖሊኔሽን ማለት ከወንዴ አበባ ወደ ሴቴ አበባ በኢንሴክት አማካይነት ፖለን ሲተላለፍ ማለት ነው በአጭሩ። ይቺ አሁን ለሰው ምን ተራ ነው ብሎ ነው የሚያስበው። ምን ናሽናል አጀንዳ ነው፣ እኛ ምን አገባን? በቃ ብሮ ይዛ ከሰመች አልከሰመች ምንም አያገባንም። ምን በቃ ሰው ዋት ይላል። ሰው ዋት አይደለም። የሚገርም አሁን የብራብሮ ስራ እንደዚህ ከሌለ ሲድ የለም ማለት ዘር የለም ሙሉ በሙሉ ገብስ የለህም፣ ስንዴ የለህም እንደማለት እኮ ነው። በቃ ኢንሴክቶቹን ብታጠፋ የለህም ሙሉ በሙሉ። የሆነ ሳይክሉን አሁን የምንለውን ሳይክል ብትቆርጥ ምንም ነገር የለም። የሚገርምህ ኢትዮጵያ ውስጥ አሁን አንድ ኢንሴክት አለች። እሷ ኢንሴክት ኤፍን ነው ፖሊኔት የምታደርገው። ዶክተር ታደሰ ይባ የሚባሉ የመጀመሪያ የባዮዳይቨርሲቲ ኢንስቲትዩት ኃላፊ ነበሩ። አሁን አርፈዋል። እሳቸው ናቸው ይሄን ጥናት የሰሩት። የጤፍን ፖሊኔተር ለማግኘት 24 ሰዓት ቁጭ አለ ጤፍ ውስጥ 24 ሰዓት ሳይተኛ ማለት ነው። ሉክ ይሄ ምን ማለት ነው? እነዛ ኢንሴክቶች በስንት ሰዓት መጥተው የትኛው ኢንሴክት ነው ፖሊኔት የሚያደርገው የሚለውን ቼክ ለማድረግ ነው ቁጭ ብሎ ሲፈልግ የነበረው። እንደ አጋጣሚ ጠዋት 12 ሰዓት ላይ ነው የምትከፈተው የጤፍ አበባ። ይሄን ታሪክ ለኛ በጣም ጠቃሚ ስለሆነ ነው የምናገረው። በጣም 12 ሰዓት ላይ ትከፈታለች። ልክ ጠዋት 12 ሰዓት ላይ እነዛ ኢንሴክቶች ግር ብሎ ይመጣል። ፖሊኔት አረጉ ማለት። ፖሊኔት ካረጉ በኋላ ነው ጤፍን የምናገኛት። ያቺን ደቃቅ ዘር ደቃቅ ዘር እንደዚህ ነው የምትገኘው። እና አካባቢውን እንንከባከብ ስንል አንዱን አናጥፋ፣ ያለንበትን ሁሉ ነገር ጠብቀን ለቀጣይ ትውልድ እናኑረው ስንል ከዚህ አኳያ ነው። አሁን ፖሊኔተሯን ብታጠፋት ጤፍ ፖሊኔትድ አይሆን። ዩሲ ጤፍ ፖሊኔትድ ካልሆነ
ዘሩ የለም። ጤፍ እንጀራ የምትለው ነገር አበቃ ማለት ነው። ለዚህ ነው በጣም ኮንሰርንድ ሆነን ስንናገር የምንቀርመው። ዩኬ እንግዲህ ፖሊኔሽንን ናሽናል አጀንዳ ያደረገው የምንበላው ነገር እንዲኖር ነው። የሚበሉት ነገር እንዲኖራቸው ነው። ገብስ እንዲኖራቸው፣ ስንዴ እንዲኖራቸው፣ በቆሎ እንዲኖራቸው፣ እነዚህ ዘሮች እንዲኖሩ ነው ፖሊኔሽንን እንደ ናሽናል አጀንዳ ያደረጉት። ያንን እንደ ናሽናል አጀንዳ ሲያደርጉ ኢንሴክቶቹንም መጠበቅ ነው ባይዘው። ለምሳሌ አሁን ዱዲቲ አትነፋም ምናምን አታረግም። የተያያዙ ቼኖች አሉ ከዚህ ነገር ጋር እና የምትከላከለው አንድን ነገር ብቻ አይደለም። ምግብን ልታጣ ነው ሳታቅ ብራብሮ ምን አባቷ ሄዳ ቀሰመች ለራሷ ነው ብለን ብንተው የምንበላውን ነገር ልናጣ እንሄዳለን ማለት ነው። እና ስጋታችን መልቲቲዩድ ነው፣ በጣም ብዙ ነው። እዚህ ጋር የሚያበቃ ነገር አይደለም። ስለዚህ ብዙ ማውራት ስለሚቻል በዚሁ የሚበቃ ይመስለኛል። ቆንጆ የሰጡት ምሳሌ በእንጀራ መሆኑ ጉዳዩ በቀጥታ እንደሚነካን አስረጂ ነው። በጣም ወድጀዋለሁ። በሌላ አጽናፍ ያሉት ተከራካሪዎች በተለይ በአሁኑ ጊዜ ፖፑሊስት ሀሳቦች እየተቀነቀኑ ስለሆነ የመካድ ምድራችን ችግር ውስጥ ትወድቅ ከነበረ እስካሁን ትወድቅ ነበረ። በሚሊዮን ዓመታት ውስጥ ህይወት ይቀጥላል፣ እንደሚሆነው ይሆናል፣ ሳይንሱ የሚለው ነገር የተጋነነ ነው ብለው ይቃወማሉ። ምን ይላሉ እርሶ? እንደዚህ የሚሉት አንዱ ትራምፕ ነው የሚለው እኮ ክላይሜት ቼንጅ ኢዝ ሆአክስ ይላል። እሱ አንደኛ የትምህርት ደረጃውም ዝቅተኛ ነው። ክላይሜት ቼንጅ ማለት የቴምፐሬቸር ለውጥ ማለት ነው። ቁጥር ነው የጨመረው። ማንም ሶስተኛ ክፍል ሰው መረዳት የሚችል ነገር። አዲስ አበባ እኔ ፍሬሽማን ተማሪ ያለው የዛሬ 30 ዓመት አዲስ አበባ ሲመጣ ከገጠር ማለት ከገጠር ሲመጣ በጣም ይበርድ ነበር። አዲስ አበባ ልክ እንደኔ አገር ነው የሚበርድ። የሚገርም በጣም ብርድ። ከዛ ስሩ ታይም እንትኑ እየተቀየረ መጣ። ይሄን ሰሞን ትንሽ እያሻሻልን ነው። ምክንያቱም ደን ተከላው ሞቅ እያለ ነው። ይሄ በጣም ሳፎኬትድ የሆነ የቢልዲንግ አሰራርም እየቀነሰ ነው። ከፈት ብዙ ነገሮች እየተሻሻሉ ነው። ግሪነሪዎች እየበዙ ነው። ስለዚህ ያ የነበረው በጣም ቼንጅ ኢን ቴምፐሬቸር የምንለው ትንሽ እየተሻሻለ መጥቷል። አሁን for the next 6 to 7 years ይሄ ግሪን ሌጋሲው ብዙ ነገር ነው የሚለውጠው። ስጋታችን ክላይሜት ቼንጁንም ትንሽ ያሻሽለዋል ብለን አሲዩም እናደርጋለን። ፖሉሽኑን ይቀይራል ብለን አሲዩም እናደርጋለን። ዲፎረስቴሽኑ ላይም ለውጥ ያመጣል ብለን አሲዩም እናደርጋለን። እና ይሄ እኮ የምትከራከረው ነገር አይደለም። ክላይሜት ቼንጅ ነምበር ቁጥሯ ጨመረች ነው። ፖላር ቢር አይኑ ያየ ፖላር ቢር የሚኖርበት ይሄ በረዶ እየተናደ እያሳዩ ነው። ያ ማለት ቴምፐሬቸሩ ስለጨመረ ነው እንደዚህ የሚሆነው ከኖርማል ሲቹዌሽን። ይሄ ኖርማል ሲቹዌሽን ያልሆነ ነገር ወዴት ይወስደናል ነው እንግዲህ አሁን ችግራችን። አይተሽ ችግር የለም በቃ ዝም በሉ ምናምን። እኔ ጋር ኪሴ ገንዘብ ሙሉ ነው። እኔ ምን ከፈለኩ ማርስ ላይ እወጣለሁ። እንዲህ